ዛሬ ማይክሮሶፍት ወርድ ቱቶሪያላችን የምንመለከተው በሴሽን 2 ስለ ታይፒንግ ሴሌክቲንግ እና ኤዲቲንግ ቴክስት ነው የምናየው። በሴሽን 1 ማይክሮሶፍት ወርድ ቱቶሪያል ውስጥ የሚገኙ እያንዳንዱ ሪበን በተኖችን ታቦችን ሃይላይት አይቻለሁ። ዛሬ ደግሞ ዲፕሊ በሴሽን ከፋፍዬ የማሳያችሁ ይሆናል። በዛሬ በሴሽን 2 የማሳያችሁ ስለ ታይፒንግ ሴሌክቲንግ እና ኤዲቲንግ ቴክስት ማይክሮሶፍት ወርድ ውስጥ እንዴት አድርጋችሁ እንደምትጠቀሙ በዚህ ቪዲዮ የማሳያችሁ ይሆናል። እስከ መጨረሻ ተከታተሉ። እዚህ ውስጥ እንግዲህ የምናየው እንዴት አድርገን ማይክሮሶፍት ወርድ ውስጥ ቴክስት ክሬት እንደምናደርግ፣ እንዴት አድርገን ደግሞ ማይክሮሶፍት ወርድ በምንጠቀምበት ሰዓት ካርሰር አለች። ካርሰር እንዴት አድርገን እንደ ልባችን እንደምናንቀሳቀስ፣ ይሄ ደግሞ ካርሰሩን እንዴት አድርገን እንደ ልብ እንዳንቀሳቀስን በኋላ የተጻፈውን ፓራግራፍን በሎት ቴክስትን በሎት ማውዝ ወይ ደግሞ ኪቦርድ በመጠቀም እንዴት አድርገን በቀላሉ መንገድ ዲሌክት ማድረግ እንደምችል እናያለን። ሌላ ደግሞ አንድ ቴክስት እንዴት ኤዲት እንደምታደርጉ፣ ስህተት ከሆነ እንዴት ዲሌት እንደምታደርጉ፣ በስህተት ዲሌት ካረጋችሁ ደግሞ እንዴት አድርጋችሁ አንዱ ማድረግ እንደምችሉ በዚህ ፖርሽን ወይ ደግሞ በዚህ ሴሽን የምናይ ይሆናል። ይሄ ደግሞ ኮፒ ከት ፔስት ምናምንም እዚህ ጋር ደግሞ ፕራክቲካል ታስኮች አሉ። እሱን አንድ ባንድ የምናይ ይሆናል። እስከ መጨረሻ ተከታተሉ። እነዚህ አይነት ትምህርቶች ቶሎ ቶሎ እንዲደርሳችሁ ቪዲዮ ላይክን ሼር በማድረግ ብትጀምሩ፣ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ጀምሩ። ኦኬ፣ እዚህ ጋር ክሊክ ኤኒዌር ኢንሳይድ ብላክ ዶክመንት ቱ ስታርት ታይፒንግ። ማይክሮሶፍት ወርድ ውስጥ መጻፍ የምትፈልጉ ከሆነ ብላክ ዶክመንት አለ። ብላክ ዶክመንት ላሳያችሁ። ብላክ ዶክመንት የሚባለው ወይም ብላንክ ዶክመንት ይሄ ነው፣ ባዶ ቦታው። ይሄኛው ምን አድርጉ ነው የሚለው ኢንተር በሉት ይላል። ኢንተር በሉት። ከዛም በኋላ እዚህ ጋር እንደፈለጋችሁ ኢንተር ስነካ ከዛም በኋላ እዚህ ጋር እንደ ልቤ መጻፍ እችላለሁ ማለት ነው። ብላንክ ዶክመንት ኢንተር ካላችሁ በቀላሉ መንገድ መጻፍ ትችላላችሁ ይለናል። እዚህ ጋር ደግሞ ምን ይላል? ኢች ኢንተር ፕሊዝ ስታርት ኒው ፓራግራፍ ይላል። አንድ ኢንተር ካረጋችሁ ኒው ፓራግራፍ እንድጽፉ ነው የሚረዳችሁ ይላል። ኦኬ፣ ሌላው ደግሞ shift plus enter የምንለው ከሆነ ደግሞ ወደ ኒው ፓራግራፍ ሳይሆን የሚመራን ከዛ ፓራግራፍ ቀጥሎ የሚመጡ without starting new paragraph ይላል። ስለዚህ shift plus enter የምንለው ከሆነ ወደ አዲሱ ከአንደኛው ወደ ሁለተኛ ፓራግራፍ የሚመራን ሳይሆን አንደኛ ፓራግራፍ ላይ እንድንቆይ ነው የሚያደርግ። ሌላ ደግሞ use simple tense ማይክሮሶፍት ወርድ ውስጥ ቀላል የሆኑ ጽሁፎችን መጠቀም ይኖርባቸዋል ለመለማመድ። ሌላው ደግሞ ማይክሮሶፍት ወርድ ውስጥ የተለያዩ ጽሁፎች በምንጽፍበት ለምሳሌ እንበልና እዚህ ጋር I am learning ማይክሮሶፍት ወርድ የሚለው አለ አይደል? እዚህ ጋር እየጻፍኩ ነው አይደል? አሁን ማየት ያለባችሁ በምጽፍበት ሰዓት እዚህ ጋር ብሊንክ የምታደርገው ነገር ምንድነው የምትባለው? ካርሰር ነው የምትባለው። አሁን በምንጽፍበት ሰዓት ካርሰራችን ያለችበት ቦታ ጽሁፋችን የምንጽፍበት ቦታ ነው የሚወስነው። አሁን ካርሰር ብሊንክ ያደረገችበት ያለ ቦታ ላይ እየጻፍን ነው። ነገር ግን ወደዚህ መሃል ከገባች ደግሞ እዚህ መሃል ነው ለመጻፍ እያሰብክ ያለው እንደማለት ነው። ስለዚህ ካርሰር ምንድነው የምታሳየን ማለት ነው? አሁን የምጽፈው ቴክስት እዚህ ጋር ነው ካርሰሩ ያለችበት ቦታ ነው የሚል ያመለክታል ማለት ነው። ኦኬ፣ ሌላኛው ደግሞ እዚህ ጋር እንምጣና ስለ ሙቪንግ ካርሰር እንዴት አድርገን እንደ ልባችን ማንቀሳቀስ እንደምንችል ቅድም እንደነገርኳችሁ ማለት ነው። እቺኛው ነች ካርሰር የምትባለው። እቺ ነው ካርሰር ነው የምትባለው። ሲ ብሊንክ ወጣ ገባ እያለች ያለው ካርሰር ነው የምትባለው። እቺን ካርሰር ደግሞ እንዴት አድርገን በቀላሉ መንገድ ማንቀሳቀስ እንደምንችለው ላሳያችሁ። ኪቦርድ ላይ እንሄድና ምን እናደርጋለን? አሮ የሚላል። ለምሳሌ እዚህ ጋር ኦን ስክሪን ኪቦርድ ላብራ። ኦን ስክሪን ኪቦርድ መጥቷል። እሺ፣ እዚህ ጋር እንደምታዩት ኦን ስክሪን ኪቦርድ ይመጣል። ስለዚህ አሁን ይሄንን ካርሰር እንዴት አድርጋችሁ ወደ ኋላ ወደፊት ማድረግ እንደምትችሉ እንየው። አሁን እዚህ ጋር እንደምታዩት እንግዲህ ይሄኛውን ባክ ልበልና አሁን እዚህ ጋር አሮኪ ሙቭ ሌፍት ራይት አፕ ኦር ዳውን ባይ ዋን ካራክተር ይላል። አሮዎቹ ካርሰሩ ለማንቀሳቀስ ይረዳናል ይላል። ለምሳሌ ማይክሮሶፍት ወርድ ውስጥ እንግባና ማይክሮሶፍት ወርድ ከገባን በኋላ ይሄኛውን ኪቦርዳችን ኦን ስክሪን ኪቦርድ እናብራ። ከዛም በኋላ ምን እናደርጋለን? እዚህ ጋር አሁን ወደ ኋላ ማምጣት ከፈለኩ ምን አደርጋለሁ? ሌፍት አሮ ነካለሁ። ይሄው አያችሁ፣ ሌፍት አሮ ነካለሁ። እዚህ ጋር ደግሞ ራይት አሮ ካረኩት ደግሞ ወደፊት
ለማድረግ ነው። ወደ ላይ መውጣት ከፈለኩ ደግሞ ይኸው በዚህ መልኩ ወደ ላይ ይወስደኛል። ወደ ታች ከሆነ ደግሞ በዚህ መልኩ ወደ ታች እንዲሄድ ይረዳኛል ማለት ነው። ይሄ አሮን በመጠቀም የምናደርገው ወይ ደግሞ የምናገኘው ጥቅም ነው ማለት ነው። ኦኬ እዚህ ጋር ደግሞ ምን አለ መሰለክ ሆም ኪ ይላል። ሆም ሙቭ ዘ ካርሰር ቱ ዘ ቢጊኒንግ ኦፍ ዘ ላይን። ሆም ምን ያደርግልናል? አዝ ኢንድ ላይ ካለችው ወደ ቢጊኒንግ ነው የሚወስድክ ማለት ነው። ማይክሮሶፍት ወርድ እንክፈትና ለምሳሌ ማይክሮሶፍት ወርድ ከከፈትን በኋላ ይሄኛውን ኦን ስክሪን ኪቦርዳችን እናምጣና አሁን ካርሰራችን እዚህ ጋር ነው ያለችው። አሁን ሆም በምንልበት ሰዓት የመጀመሪያ ጽሁፎች ላይ ነው የሚያመጣል። ለምሳሌ ሆም እንንካ። ይሄው ሆም ከኪቦርዳችሁ ላይ ሆም በምትነኩበት ሰዓት ወደ መጀመሪያ ነው የሚወስዳችሁ። ነገር ግን ደግሞ ኢንድ በምትነኩበት ሰዓት ወደ መጨረሻ ነው የሚመልሳችሁ ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር ማይክሮሶፍት ፒፒቲ ውስጥ እንግባና ኢንድ ኪ ሙቭ ዘ ካርሰር ቱ ዘ ኤንድ ኦፍ ዘ ላይን፣ ሆም ኪ ደግሞ ሙቭ ዘ ካርሰር ቱ ዘ ቢጊኒንግ ኦፍ ዘ ላይን። ስለዚህ ካርሰር ወደ መጨረሻና ወደ መጀመሪያ ለመውሰድ የሚረዳን ሆም ኪ እና ኢንድ ኪ። ኢንድ ኪ ከስሙ እንደምንረዳው ወደ መጨረሻ ለመውሰድ ካርሰሩ ማለት ነው። ሆም ኪ ማለት ደግሞ ወደ መጀመሪያ ወደ ቤቱ እንደመመለስ ማለት ነው። ኦኬ ሌላ ደግሞ ኮንትሮል ፕላስ አሮ ኪ ጃምፕ ወርድ ባይ ወርድ። ለምሳሌ እንበልና ወርዳችን እንክፈት። ከዛም በኋላ እቺ አንድ ወርድ ነው ያለች። ወርድ ባይ ወርድ ጃምፕ ማድረግ ከተፈለገ እንዴት እንደሆነ ላሳያችሁ። ይሄን አብራና ከዛ ኮንትሮል ተጭነን ሌፍት አሮ ከነካኔ ወርድ ባይ ወርድ፣ አሁንም ኮንትሮል ተጭነን ወርድ ባይ ወርድ፣ አሁንም ኮንትሮል ይሄው፣ አሁንም ኮንትሮል ይሄው፣ አሁንም ኮንትሮል ይሄው። ኮንትሮል ፕላስ ሌፍት አረጋውን ወደ ኋላ ነው የሚወስደን። ኮንትሮል ፕላስ ራይት አሮ የምነካበት ሰዓት ከሆነ ደግሞ ወደፊት ፎርዋርድ ነው የሚወስድ። ለምሳሌ ኮንትሮል ነክቼ ራይት አሮ ከዛ ኮንትሮል ራይት አሮ ኮንትሮል ራይት አሮ ኮንትሮል ራይት አሮ ወርድ በወርድ ነው የሚይዘው። ኮንትሮል ራይት አሮ አሁንም ኮንትሮል ወደፊት ነው የሚወስደው ወርድ ባይ ወርድ ማለት ነው እዚህ ጋር እንደሚታያችሁ። ስለዚህ ኮንትሮል ፕላስ ራይት አሮ እና ሌፍት አሮ በምንጠቀምበት ሰዓት ፎርዋርድ እና ባክወርድ በወርድ ባይ ወርድ አንድ ቃል እየዘለለ ነው ወደፊትና ወደ ኋላ የሚወስዳችሁ ማለት ነው። ስለዚህ ካርሰራችን በዚህ መልኩ ማንቀሳቀስ እንችላለን ማለት ነው። ስለዚህ አሁን ኮንትሮል ፕላስ አሮ ኪ ስንለው ጃምፕ ወርድ ባይ ወርድ አንድ ቃል ወደፊት ወደ ኋላ እያደረገ ነው። ስለዚህ ሌፍት በምንጠቀም ሰዓት ፕሪቪየስ ወርድ፣ ራይት ኮንትሮል ፕላስ ራይት አሮ በምንነካበት ሰዓት ምንድነው ኔክስት ወርድ ወይ ደግሞ ፎርዋርድ ወደፊት ለፊት ነው የሚሄደው ማለት ነው። ሌላ ደግሞ ፔጅ አፕ እና ፔጅ ዳውን ይላል። ሙቭ አፕ ኦር ዳውን ባይ ዋን ስክሪን አት ታይም ይላል። እሺ ይሄ ደግሞ ምን ማለት እንደሆነ ላሳያችሁ። ኦን ስክሪን አሁን እናንተን ለማስረዳት በደንብ ነው የምትረዳ። ለምሳሌ ፔጅ አፕ እና ፔጅ ዳውን፣ ለምሳሌ እዚህ ጋር አፕ ባረጎ ወደ ላይ ነው የሚወስደው፣ ዳውን ባረጎ ወደ ታች የፔጁ መጨረሻ ላይ ነው የሚወስደው ማለት ነው። ስለዚህ ማይክሮሶፍት ወርድ በምንጠቀምበት ሰዓት እነዚህ የኪቦርድ ኪዎች ለዚህ ፐርፐስ ይውላሉ ማለት ነው። ኦኬ ይሄን አሁን ወደ ፒፒቲያችን እንመለስ። እዚህ ጋር አሁን ሴሌክቲንግ ቴክስት ላይ ደርሰናል። ማይክሮሶፍት ወርድ በምንጠቀምበት ሰዓት እንዴት አድርገን ቴክስትን ሴሌክት ማድረግ እንደሚችል ላሳያችሁ። ለምሳሌ እዚህ ጋር እንግባና እዚህ ከገባን በኋላ አሁን ይሄን ቴክስት ታይፕ የሚለውን ቴክስት በቀላሉ መንገድ እኔ ሴሌክት ማድረግ ፈለኩ ልበል። አሁን ምን አደርጋለሁ? ሲንግል ወርድ ሴሌክት ማድረግ በምፈልግበት ሰዓት ደብል ክሊክ አደርጋለሁ። አያችሁ፣ ደብል ክሊክ በማድረግበት ሰዓት ምንድነው የሚያደርግልን? አንድ ቴክስት ብቻ ሴሌክት ያደርግልኝ። ነገር ግን ደግሞ ትሪፕል በማድረግበት ሰዓት ሙሉ ፓራግራፍ ሴሌክት ያደርግልኝ። ለምሳሌ አውቶ ጀነሬት ላድርግ፣ እዚህ ጋር እንዲያደርግ ኢንተር ሊበለው። ይሄው አሁን ምን መጣልን? ፓራግራፍ 1 2 3 4 5 ፓራግራፍ ያለው። እሺ ስለዚህ አሁን ይሄ ሙሉ በአንድ ሴሌክት ማድረግ ብፈልግ ምን አደርጋለሁ? ትሪፕል ክሊክ አደርጋለሁ። ለምሳሌ በዚህ መልኩ 3 ክሊክ በማድረግበት ሰዓት በዚህ መልኩ ሴሌክት ያደርግልኛል። ይሄኛውም ሌላ ፓራግራፍ አይደለ? ትሪፕል 3 ክሊክ በማድረግበት ሰዓት ሙሉ ፓራግራፍን ሴሌክት ለማድረግ ይረዳኛል። 2 ከሆነ ደግሞ ሲንግል ወርድ ብቻ ሴሌክት ለማድረግ ይረዳኛል ማለት ነው። ስለዚህ ቴክስቱን በዚህ መልኩ ሴሌክት ማድረግ እንችላለን። ኦኬ ማውስ ክሊክ ኤንድ ድራግ ኦቨር ዘ ቴክስት፣ ይሄኛውን ብቻ ላሳያችሁ። ደብል ክሊክ አሳይቻችሁ ስለነበረ ማለት ሴሌክት ሲንግል ወርድ፣ ትሪፕል ደግሞ ሴሌክት ፓራግራፍ። አሁን ደግሞ ማውስ ተጠቅማችሁ እንዴት አድርጋችሁ በቀላሉ መንገድ ሴሌክት ማድረግ እንደምትችሉ ላሳያችሁ። ለምሳሌ ከርሰራችን እዚህ ነች አይደል? ሌፍት ክሊካችን በደንብ ጫን አድርገን እንይዝና በዚህ መልኩ ሴሌክት በምናደርግበት ሰዓት በዚህ መልኩ ሴሌክት ያደርግልናል። ለምሳሌ ይሄኛው ከርሰራችን እዚህ አምጥቼ በዚህ መልኩ ሌፍት
ጫና አድርጌ ከያዝኩት በዚህ መልኩ ሴሌክት ሊያደርግልኝ ይችላል ማለት ነው። ኦኬ ሌላ ደግሞ ኪቦርድ በመጠቀም ሆልድ shift + ዩዝ አሮ ኪ ቱ ኤክስፓንድ ሴሌክሽን እንበል። ለምሳሌ ምን ማለት እንደሆነ shift ኪቦርዳችሁ ላይ ሄደን እንጫናለን። ለምሳሌ እንበልና እዚህ ጋር መጣው shift ከዛም በኋላ ራይት አሮ ካርኩ ፊት ለፊት ያሉትን ሙሉ በዚህ መልኩ ሴሌክት ያደርግልኛል። እኔ ጫና አድርጌ መያዝ ብቻ ነው ሁለቱም። ስለዚህ እሱ በዚህ መልኩ እኔ እስከምፈልግ ድረስ ይሄው በዚህ መልኩ ሴሌክት ማድረግ እችላለሁ ማለት ነው። እንዴት ነው የምታደርጉት? shift ትጫናላችሁ። ከዛም በኋላ ወይ ሌፍት አሮ ወይ ደግሞ ራይት አሮ ትነካላችሁ። ወደፊት ሴሌክት ማድረግ በምትፈልጉበት ሰዓት ራይት አሮ ትጫናላችሁ shift ፕላስ ማለት ነው። ወደ ኋላ ማለትም ከርሰር ያለበት ወደ ኋላ ሴሌክት ማድረግ የምትፈልጉ ከሆነ ለምሳሌ ከርሰር እዚህ ጋር ነው አይደለ ያለው፣ ወደ ኋላ ማለት ከዚህ በኋላ ያሉትን ማለት ነው አይደለ? እሱን ይይዝና ሌፍት አሮ ነካለው። ከዛ በዚህ መልኩ ሴሌክት ያደርግልኛል ማለት። ስለዚህ shift ፕላስ ሌፍት አሮ እና ራይት አሮ በመጠቀም ያለንን ቴክስት በዚህ መልኩ ሴሌክት ማድረግ እንችላለን ማለት ነው። ሌላው ደግሞ ሴሌክቶር ፕሬስ ኮንትሮል ፕላስ ኤ በማድረግ ሙሉ ዶክመንቱን ሴሌክት ማድረግ እንችላለን። ይሄ ደግሞ ወደ ኪቦርዳችን እንድና ኮንትሮል ፕላስ ኤ በማድረግ በዚህ መልኩ ሴሌክት ማድረግ እንችላለን። ኮንትሮል ፕላስ ኤ ኮንትሮል እነካለን፣ ከዛም በኋላ ኤ እነካለን ማለት ነው። እስቲ በኦን ስክሪን የሚሰራ ከሆነ ላሳያችሁ። እዚህ ጋር ልምጣና ከዛ ኮንትሮል የሚለው ሊንካ ኮንትሮል ከዛ እዚህ ጋር ነክቼ ኮንትሮል ሊንካና ከዛም በኋላ ኤ ልርካ። አየው ኮንትሮል ኤ በምንልበት ሰዓት በዚህ መልኩ ሴሌክት ያደርግልኛል። ሌላኛው ደግሞ ቅድም ያሳያችሁ እዚህ ጋር shift ልንካና ከዛ ሌፍት አሮ በሚነካበት ሰዓት shift ከዛ shift ከነካው በኋላ ሌፍት አሮ ፕሬስ አድርጌ ይዛለሁ። አያችሁ በዚህ መልኩ ነው ሴሌክት የሚያደርግልኝ ማለት። እኔ እዚህ ጋር shift ተጭናለሁ፣ ከዛ ሌፍት አሮ በዚህ መልኩ ተጭኗል፣ አልለቀቀውም እስካሁን። ስለዚህ ኤ መያዙን በዚህ ነው የምትለዩን ማለት ነው። ስለዚህ shift ሆልድ አድርጋችሁ ትይዛላችሁ። ከዛም በኋላ ሌፍት አሮ ወይ ደግሞ ራይት አሮ። ለምሳሌ ራይት አሮ ደግሞ ራሳያችሁ ራይት አሮ መጀመሪያ shift ከዚህ በኋላ ያለውን ሴሌክት ለማድረግ ስንፈልግ ከዛ ራይት አሮ ጫና አድርጌ ይዣለሁ። ከዚህ በኋላ የተቀሩትን በዚህ መልኩ ሴሌክት ያደርግልኛል ማለት ነው። ስለዚህ ማይክሮሶፍት ወርድ በምንጠቀምበት ሰዓት ቴክስቶችን በዚህ መልኩ ሴሌክት ማድረግ ትችላላችሁ። ሲንግል ወርድ፣ ሙሉ ፓራግራፍ፣ ሌላው ደግሞ ቴክስት ሙሉ ዶክመንትን በቀላሉ መንገድ እንዴት አድርጋችሁ ሴሌክት ማድረግ እንደምትችሉ አሳያችሁ ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር ምን አለ? ኤዲቲንግ ቴክስት። አሁን የሆነ ቴክስት ተጻፈና ከዛም በኋላ እሱን ማጥፋት ብትፈልጉ እንዴት እንደምታጠፉ ላሳያችሁ። አሁን ማይክሮሶፍት ወርዳችን እንክፈትና ከዛም በኋላ ታይፕ የሚለው በዚህ መልኩ ተጻፈ እንበል፣ ግን አይጂጂ የሚለው በስተት ተጻፈ። እሱ ማጥፋት የምንፈልገውን ኦን ስክሪን ኪቦርዳችን ላብራላችሁ። እዚህ ጋር ብዙ ኪቦርድ ላይ ባክስፔስ ትላለች። ባክስፔስ ምን ለማድረግ ነው የምትጠቅመን? አያችሁ በዚህ መልኩ እያጠፋ ለማጥፋት ነው ምትረዳ ባክስፔስ ማለት ነው። ኦኬ ሌላኛው ደግሞ ኤዲት ቴክስት። እሺ ዲሌት ቴክስት ቱ ዘ ራይት ኦፍ ዘ ከርሰር፣ ዘ ሌፍት ኦፍ ዘ ከርሰር አይደለም። በቀኝ በኩል ያለው ሰውን በራይት በኩል ያለው ነው የሚያጠፋልን። ለምሳሌ ምን ማለት እንደሆነ እንየው። እሺ አሁን ማይክሮሶፍት ወርዳችን እንክፈትና ከዛም በኋላ ኦን ስክሪን ኪቦርዳችን እናምጣ። ከዛ ምን እናደርጋለን? አሁን ዲሌት እንፈልግ። እዚህ ላይ ዲሌት አለ። ከዛ ምን እናደርግ? በዚህ መልኩ አዘ ራይት ኦፍ ከርሰር ያለውን ነው የሚያጠፋ እንጂ አዘ ሌፍት ኦፍ ዘ ከርሰር የሚለውን አያጠፋልንም ማለት ነው ዲሌት በምንጠቀምበት ሰዓት። ከዛ አሁን ኮንትሮል ከዛ ዜድ ስነካ ምን ያደርጋል? ኮንትሮል ዜድ የጠፋን እንዲመልስልኝ ማለት ነው። ኮንትሮል ዜድ አያችሁ፣ በዚህ መልኩ ማስመለስ ትችላላችሁ ማለት ነው። ኦኬ ይሄኛውን ልመልስና አሁን ደግሞ የቀረው አንዱ አሳያችሁ። ሪዱ ደግሞ ሪአፕላይ ዘ ላስት አንድ የሰራን ወደዛ መልስልኝ የሰራ ነው ማለት ነው። አጥፍተን ነበረ ወደ ጠፋው መልስልኝ እንደማለት። ለምሳሌ ኦን ስክሪን ኪቦርድ ላብራና ከዛም በኋላ ኮንትሮል ከዛ ዋይ እያጠፋ ነው። ኮንትሮል ዋይ ከዛ እናንተ ድጋሚ ኪቦርድ ላይ መንካት ነው። በዚህ መልኩ እያሳያችሁ ስለሆነ እንድትረዱ በቀላሉ ነው በዚህ መልኩ ማሳያችሁ። ኦኬ ሌላኛው ደግሞ ይቀረ የምላችሁ
እየተለማመዳችሁ በቀላሉ መንገድ እናንተ መማር ትችላላችሁ። ሌላ ደግሞ ኮፒ ካት እንደ ፔስት። ኮፒ ማለት ዱፕሊኬት እንደማድረግ ነው። ሜክ ዱፕሊኬት ኦፍ ዘ ሴሌክትድ ቴክስት። ሜክ ዱፕሊኬት እስቲ ኮፒ እናያለን፣ ካት ከዛ ፔስት እናያለን። እሺ ማይክሮሶፍት ወርዳችን እንክፈትና ለምሳሌ ይሄኛውን ኮፒ ማድረግ ሲፈለግ ቅድም እንዴት ነበር ሴሌክት ማድረግ የሚቻለው? ይኸው ሴሌክት አድርገን ከዛም በኋላ ራይት ክሊክ እናደርግና ምን እናደርጋለን? ኮፒ የምትላለች። ከዛ እዚሁ ወይ ደግሞ እዚህ ጋር ፔስት ማድረግ ከተፈለገ ከዛ ምን እናደርጋለን? ራይት ክሊክ እናደርግና እዚህ ጋር ምን አለ? ይሆን ፔስት ኦፕሽን የሚላሉ ለምሳሌ እዚህ ጋር ፔስት ማድረግ እችላለሁ። ይሄኛው ለምሳሌ በዚህ መልኩ ፔስት ባደርገው ፔስት አድርጎልኛል፣ ዱፕሊኬት አድርጓል ማለት ነው። አያችሁ? ኮፒ ማሳያችሁ፣ ፔስት ማሳያችሁ። ሌላ ደግሞ ይሄ ለምሳሌ እዚህ ጋር አለ አይደለ? ራይት ክሊክ ላደርግና ከዛ ምን ያደርጋል? ከዛ ካት ማድረግ ዶክመንቱ ካት አድርጎ ሌላ ቦታ መውሰድ። ለምሳሌ እዚህ ጋር ኢንተር እንበልና ራይት ክሊክ አድርገን ከዛም በኋላ እንዲህ በምናደርግበት ሰዓት ፔስት ያደርግልኛል ማለት ነው። ኦኬ ሌላ ምን አለ? ፔስት ኦፕሽን አለ። ኪፕ ሶርስ ፎርማቲንግ፣ ፎርማቲንጉን እንዳለ ማቆየት ማለት ነው። ሌላ ደግሞ መርጅ ፎርማቲንጉን መርጅ ማድረግ፣ ፔስት አስ ፕሌን ቴክስት። በቃ እሱ አሁን እያሳያችሁ ፔስት ኦፕሽን ውስጥ ነው ያለው። ልባችሁ መጠቀም ትችላላችሁ። እሱ ለምሳሌ እንበል እስቲ ለምሳሌ እዚህ ጋር እንምጣና ይሄኛውን ቦልድ እናድርገው፣ ከዛ እንዲህ እናድርገው። ከዛም በኋላ ይሄኛውን ሴሌክት አድርገን ኮፒ እናድርገው። ኮፒ ካረግን በኋላ እዚህ ጋር መጥተን ኢንተር እንበልና ከዛም በኋላ ምን እናደርጋለን? ራይት ክሊክ። ከዛም በኋላ እዚህ ጋር ምን አለላችሁ መሰላችሁ? ፔስት ኦፕሽን። ይኸው ፔስት ኦፕሽን እዚህ አለላችሁ። ከዛም በኋላ መርጅ ፎርማቲንግ አለ። እዚህ ኪፕ ቴክስት እንላለን። እዚህ ጋር ደግሞ ኪፕ ሶርስ ፎርማቲንግ ከነ ምኑ ከነ ፎርማቲንጉ። ኦኬ ሌላ ደግሞ ራይት ክሊክ እናደርግና አሁንም እዚህ ጋር ምን አለ? መርጅ ፎርማቲንግ አለ። እዚህ ጋር ደግሞ ኪፕ በቃ ቴክስቱን ብቻ አየ ያለ ፎርማቲንግ። በዚህ መልኩ አርጋችሁ ማይክሮሶፍት ወርድ ውስጥ ስለ ፔስት መጠቀም፣ ፔስት ኦፕሽን በዚህ መልኩ መጠቀም ትችላላችሁ ማለት ነው። ኦኬ በዛሬ ቪዲዮአችን እንዴት አርጋችሁ ማይክሮሶፍት ወርድ ውስጥ እንዴት አርጋችሁ እንደምጽፉ፣ ሌላ ደግሞ እንዴት አርጋችሁ ኤዲት፣ ካት፣ ኮፒ እና ሴሌክት ማድረግ እንደምችሉ አሳያችሁ። እንግዲህ በፕራክቲስ ታስካችን ማይክሮሶፍት ወርድ ክፈቱ። ከዛም በኋላ ታይፕ ሾርት ፕሮግራም አባይ ዩርሰልፍ። በቃ እኔ ማይክሮሶፍት ወርድ ቱቶሪያል እየተማርኩ ነው። ሌላ ደግሞ ትራይ ሙቪንግ ካርሰር አራውንድ ዩዚንግ አሮ በመጠቀም ማንቀሳቀስ፣ ወደፊት፣ ወደ ኋላ፣ ወደ ላይ፣ ወደ ታች። ከዛ ሴሌክት ኢንዲቪዥዋል ወርድ። ከዛ ኢንዲቪዥዋል ወርድ ማለት ማውዝ በመጠቀም ሾርት ከት በመጠቀም ማውዝ ማለት ምን ማለት ነው? ሌፍት ፕሬስ ምን ማድረግ ሆልድ አድርጎ ይዞ ከዛም በኋላ ወደፊትና ወደ ኋላ ማድረግ። ሌላ ደግሞ አሮ መጠቀም ከዛ shift ትነኩትና ሌፍት አሮ ራይት አሮ ሴሌክት ማድረግ ትችላላችሁ። ሌላ ደግሞ ኤዲት ማድረግ እንዴት ባክ ስፔስ በመጠቀም ዲሊት በመጠቀም ኤዲት ማድረግ ትችላላችሁ። ይሄ ደግሞ እያጠፋችሁ አንዱ ማድረግ ኮንትሮል ዜድ ኮንትሮል ዜድ ይሄ ደግሞ ኮንትሮል ዋይ እና ኮፒ ማድረግ ኮንትሮል ሲ በማድረግ ወይ ደግሞ ራይት ክሊክ አድርጋችሁ ኮፒ ከዛም በኋላ ራይት ክሊክ አድርጋችሁ ከት እንዲህ አድርጋችሁ በቀላሉ መንገድ መማር ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮአችን ይህንን ሰፊ ትምህርት አካፈልኳችሁ። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ሰፖርት እንድታደርጉ ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።